HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ሰላም እንዴት ናችሁ? የኤችዲ አድማጭ ተመልካቾች ቅዳሜ ነው ማለዳ ላይ ተገናኝተናል። ኤችዲ ስፖርት እንግዲህ በተወዳጁ ብስራት ኤፍኤም 101.1 እንዲሁ ዩቲዩብ ላይ በቀጥታ ወደ እናንተ የሚደርስ ፕሮግራም ነው። በሁለቱም መንገዶች አማራጮች ስለምትከተሉን ከልብ እናመሰግናለን። ዛሬ እንግዲህ የተለያዩ ጉዳዮችን እናነሳለን። ኔሽን ካፑ አውሮፓ ላይ እንግዲህ ነገ ፍጻሜውን ያገኛል። ይሄ በጀርመን በስተመጨረሻ ሁለት አሸናፊዎችን ያገናኘ ውድድር በትልቁ እየተጠበቀ ነው። እንግዲህ ማን ነው የአውሮፓ ሀያል የሚሆነው የሚለው የሚጠበቅ ነው። ሁለቱም ቡድኖች ፖርቹጋልም ስፔንም ጎረቤታሞች ናቸው። በሱፐር ታለንት ተሞልተዋል። በርካታ አስደናቂ ወጣቶችን እያሳዩ ነው። ይህን ጨዋታ ተንተርሰን የተወሰነ ነገር እንላለን። በተለይ ላሚን ያማል አስደናቂ የሆነ ነው። አጨራረሱ አስገራሚ ነው። የተለየ ግራግሩን በተመለከተ አጠር ያለ ከዚህ ጨዋታ ጋር አንተርሰን የምናነሳው ጉዳይ አለ። ዝውውሮች ጦፈዋል። አርሰናል ቤት እንግዲህ የአርሰናል ሰዎች የተስማሙት 4 የሚደርስ ተጫዋች ለማምጣት ነው የሚል መረጃ እየወጣ ነው። የሚጠሩ ስሞች ግን እጅግ በርክተዋል። እንቅስቃሴው ደግሞ አልፈጠነም፣ ዘግይቷል። ተጫዋቾች እየመጡ አይደለም የሚል ነገር ይነሳል። የኮንትራት ጉዳዮችም ተያይዘው እየተነሱ ነው ያሉት። እሱን እናነሳለን። ከዩናይትድ ጋር በተያዘ የዩናይትድ ሰዎች እንግዲህ አስቀድመው ለሮቢን አሞሪም ሐሳብ ሰጥተዋል። በዘንድሮ ዓመት ያሳየው ብቃት በኔክስት ይር መደገም የለበትም፣ ከፍ ያለ ብቃት መሻሻል እንጠብቃለን የሚል ነገር እያነሱ ነው። እዚሁ ክለብ ውስጥም እንግዲህ የተጫዋቾች ዝውውር ጉዳይ እየበረከተ ነው። ከሆይሉንድ መውጣት ጋር በተያዘ የተነሳም የዝውውር ጉዳይ አለ። ይህንን እናነሳለን። ዝውውሮች በነገራችን ላይ በየአቅጣጫው ነው እየተነሱ ያሉት። እንግዲህ ከተጨባጭነታቸው ይልቅ ዝም ብሎ አየር ላይ የማይጨበጡ መሆናቸው እየበረከተ ነው ያለው። ግን እዚህም እዛም እያለን እነሱን የማንሳት እድላችን ሰፊ ነው። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እጠይቃለሁ። በአካል ዳንኤል ጋር ነው እንግዲህ ቆይታ የሚጀምረው። በአካል እንዴት ነህ ብያለሁ። ተገናኝተናል በድጋሚ። አለን ዴቭ፣ እንዴት አለ አድማጭ ተመልካቾቻችን እንዴት ናቸው ብያለሁ። ያው በጠዋት ተከስተናል። የዚህ የዩሮፓ ኔሽን ሊጉ ሮብና ሐሙስ መቼም በደንብ ቆንጆ ጨዋታ ነገር አሳየን አይደል? እግር ኳስ ለአንድ ሳምንት ለሁለት ሳምንት ያህል ናፍቆናል ላለ ሰው ኃይለኛ በቃ መደበሪያ ነበር ማለት ይቻላል። የፖርቹጋሎች ከሁለተኛው 45 በኋላ ያሳዩት አስደናቂ ነገር። ለነገሩ ፓሪስ ሴን ጀርሜን ቤት የታየውን ነገር እንዴት ማምጣት እንደቸገረው አላቅም የፖርቹጋሉ ኮች ማርቲኔዝ እና ኋላ ላይ እንግዲህ ጭንቀቱ ሲገባ መሰለኝ ይሄ ነገር ተፈጠረ። አየነው፣ አስደናቂ ነበር። ከሁሉም በላይ ደግሞ የፈረንሳዮች የኋላ መምጣትን ምናልባት ውጤቱን አጥብቦ አቻ ለመውጣት የተደረገ ጥረትን እንደ ትልቅ ነገር ባላየው እኔ በግሌ ማለት ነው። በስፔኖች በኩል ልክ አምስተኛው ጎል ሲገባ በቃ ጣጣውን ጨርሰናል፣ ከዚህ በኋላ ብዙ መንጠራራት የለብንም ያሉ ነበር የሚመስለው። ኋላ ግን ፈረንሳይ መጣ። መምጣታቸው አይደነቅም ማለት አይደለም፣ ግን እውነተኛ ኳሊቲያቸውን ያወጣ ነው ወይ ጥያቄ አለኝ። ስፔኖቹ በተወሰነ መልኩ መርገብ አልታየባቸውም፣ ለውጣቸው ራሱ የተጠና ነበረው ጥያቄ አለኝ። እና ይሄንን ነገር ስታይ የስፔኖችንም ደግሞ ሀያልነት በደንብ እንድታሞግስ የሚጋብዝ ነው የሚመስለውና አሁንም በድጋሜ የአውሮፓ ሀያል ፎርስ ሆኖ የወጡ ይመስላል ስፔኖቹ እና ታለንቶች ደግሞ በየአቅጣጫው እየወጡ ነው። ፖርቹጋል ቤትም የሆነ ነገር ታያለ። ፈረንሳዮች ቤትም እንግዲህ የዲዴ ዴሾ ጉዳይ ካልሆነ በቀር በጣም ብዙ ተሰጥኦዎች አሉ። እዚህም እዛም እንግዲህ የሚነሱ ነገሮች አሉ። እንግሊዞች ትናንትና ዘገባ ሳነብ ደግሞ ባካልዬ ለዓለም ዋንጫ የሚረዳቸው አንድ የተለየ ታብሌት የሚል ነገር ነው ወጣው። ተሰጥኦ አይደለም ነገር ላይ ወጣው። እንደ ስፔኖቹ ዋው አማካይ ላይ ያሉ ቴክኒሻንስ ምናምን የሚል ነገር አይደለም የወጣው። ይቅርታ አድርግልኝ እንግዲህ እንግሊዞች እየኮነንኩ አይደለም። አንተ ኢትዮጵያዊ ሆነ እንዴት ነው ደግሞ የምትንጠራራው የሚል ነገር እንዳይመጣ ብዬ ነው። ለሁሉም ግን ልዩነቱ ብላክ ኤንድ ዋይት ነው አይደለ? እዛ ስለ ታብሌት ይወራል፣ እዚህ ደግሞ እንደ ጎርፍ ስለሚመጡ ወጣቶች ይወራል። ስፔን፣ ፈረንሳይ፣ ፖርቹጋል እስቲ ነው እንግዲህ የፖርቱጋል ጨዋታ እጅግ የሚያስደንቅ ነበረ ዴቭ። በተለይም ደግሞ ሁለተኛው አጋማሽ ብቻ ሳይሆን እነዚህ ፒኤስጂ ላይ የተመለከትናቸው ተጫዋቾች ሜዳ ላይ ገቡ። እዛው የቻምፒየንስ ሊግ የፍጻሜው ጨዋታ እየቀጠለ ነው የሚመስለው። ዴፊኒቲቭሊ የሚያሳዩት እንቅስቃሴ እጅግ የተለየ ብቃትን ነበረ ከፖርቱጋል በኩል የተመለከትነው።
በቃ ተሰጦ ዴቭ 2016 ታስታውሳለህ ክርስቲያኖ ሮናልዶ ትላለህ እንጂ ሌላ በትልቅነት የምታነሳው ተጫዋች ያን ያክል አልነበረም። ሪዮ ፓትሪሲዮ በጣም ይሄ በቃ ሱፐር ክላስ የሆነ ግብ ጠባቂ አይደለም። ግብ አስቆጣሪው ኤደር ነው። ኤደር ተጠባባቂ ተጫዋች ነው። ብቻ ብዙ ነገሮችን ታነሳ አይደል? ያው የቲም ቲም ነው ደግሞ ኳሊቲ በጣም ለስ ኳሊቲ የሆነ ቲም ነው የነበረውና አሁን ግን በጣም በቃ እጅግ ለቁጥር በቃ የሚበዙ የትኛውን ተጫዋች ቤንች እንደምታረግ በቃ ግራ እስኪገባ ድረስ እንደዚህ አይነት ነገሮች አሉ በፖርቱጋል ብሔራዊ ቡድን ውስጥ። እንደውም አሁን ከእድሜም አንፃር ከምናምን ግብ እያስቆጠረ ነው ስቲል፣ ግን ክርስቲያኖ ሮናልዶ ነው ምናልባት እንደውም አሁን ቋሚ ነው ብሔራዊ ቡድን ውስጥ ምንም ጥያቄ የለውም። 2026 ዓለም ዋንጫን ከቡድኑ ጋር ያልማል ምናምን የሚጫወትበት ሌቭልም እንደምንመለከተው ወደ ሳውዲ ፕሮ ሊግ ሄዶ ነው እና ሩበን ኔቬሽ እዛው ሳውዲ የሚጫወቱ አሉ። ግን ደግሞ ትልልቅ ተጫዋቾች ራሱ በእንግሊዝ ፕሪሚየር ሊግ የምናውቃቸው በባየርን ቋሚ ሆኖ የሚጫወተው እንደ ዣኦ ፓሊን አይነት ተጫዋች ተጠባባቂ ነው። ቪቲኛ ተጠባባቂ ሆኖ ነው። ሁለቱ ፍራንቺስኮች ኮንሴሳው እና ትሬንካውን ተመልክተናል። እንደውም ኮንሴሳው አባቱ ከሰራው ገደል ያገናኙት ነበር ያዩ ነበር 2000 ላይ እንግዲህ ከ25 ዓመት በፊት ለመጨረሻ ጊዜ ፖርቱጋል ጀርመንን ስታሸንፍ ግብ ካስቆጠሩት አንደኛው ነበርና ከዛ በኋላ ልጅየው ደርሶ እንግዲህ ከ25 ዓመታት በኋላ ግብ አስቆጠረ የሚል ነገርን ስታነሳ ትሰማለህና እጅግ የሚገርም ስኳድ ያለው ቡድን ነው የፖርቱጋል ብሔራዊ ቡድን። ጀርመን እንግዲህ አሁንም ማርክ አንድሬ ተር ስቴገን ቡድን ውስጥ አለ፣ ግን ደግሞ አንጋፋ ተጫዋቾች ሞልተዋል። እዛው እንደ ሊዮን ጎሬትስካ አይነት ብሔራዊ ቡድን ውስጥ ለአመታት የተመለከትነው ራሱ ዮናታን ታህን ብዙ አመት እየተመለከትነው ነው። እንደ ሊሮይ ዛኔ ከዚህም ውጭ ደግሞ እንደ ሰርዥ ግናብሪ አይነት ተጫዋቾች አሉ እና ሮቢን ጎሴንስ ለአመታት የተመለከትነው ተጫዋች ነው። እንደዚህ አይነት ተጫዋቾችን ቡድን ውስጥ እየተመለከትነው የምንገኘውና እንግዲህ ምናልባት የጀማል ሙዚያላ በዚህ ጨዋታ ላይ አለመኖር ካልሆነ በስተቀር እና ፍሎሪያን ቬትስ አዲሱ የሊቨርፑል ተጫዋች ሊሆን የተቃረበው ተጫዋችም እንደዚሁ ግብ ማስቆጥሯል፣ ጥሩ እንቅስቃሴ አድርጓልና ፍራስትሬሽን ትመለከተበታለህ ጨዋታው ሊጠናቀቅ አካባቢ። እንደዚህ አይነት ነገሮችን በቡድኑ በኩል ተመልክተናል። ፖርቱጋል ግን እጅግ 2-3 ብሔራዊ ቡድን ይወጣል በደንብ መፎካከር የሚችልና 2026ን ከወዲሁ ክርስቲያኖ ሮናልዶ ቢያለም አይፈረድበትም ወይም ትክክል ነው እንድትል የሚያደርግ ነው። ክፍተቱ የሚመስለኝ አም ሶሪ ስላቋረጥኩ፣ ግን አንዳንድ ጊዜ ያው ምን አንዳንድ ጊዜ ሁሌም ነው እንጂ ተሰጦና ኳሊቲ ኖሮ እቺን አስጨናቂዋን ምንድነው ቀዩዋን መስመር የማለፉ ነገር ኮቾች ላይ ነው አይደል ኃላፊነቱ የሚወድቀውና ባለፈው አውሮፓ ዋንጫ ላይ የፖርቹጋል የስፔን ብሔራዊ ቡድን አሰልጣኝ የሰሩትን ገደል አይተሃል። ታየዋለህ ምልህ ተች ላይ ሆነው ራሱ ቡድኑ በቃ እንዴት ሶሊድ እንደሆነ እንዴት በሂደት አቅሙ ከፍ እያለ ለዋንጫ መቅረብ እንደሚችል የወጣቶችና የምንድነው ልምድ ያላቸው ተጫዋቾች ስብጥሩን ታየዋለህ ቲም ውስጥ እና በቃ የዋንጫ ቲም መሆኑ በደንብ ይታያል በሂደት። ልክ ዝም ብለህ የዲዴ ዴሾንም ወደኋላ ሄደህም በነዚህ ዳን ዘመን የነበሩ የስኬት የዓለም ዋንጫ ስኬቶችን ስታይ ቲሞች እንዴት በሂደት እንደሚገነቡና የተጠራጠርካቸው ኮቾች ሁሉ እንዴት እንደሚያሳምኑ ታያለህ። በቅርብም ባሉ ኢቨን አሁን የፖርቹጋል የረጅም ጊዜ አውሮፓ ዋንጫ ስኬቷን ስታይ ባለፈው የነበረው ጊዜ አራጎኔሽ ናቸው አይደል ካልተሳሳትኩኝ፣ እሳቸውም በነበሩ ጊዜ የነበረውን ስኬት ስታይ ዴልቦስኬና አራጎኔሽ ስታይ የሆነ በቃ የሚሰጥ ስዕል አለ። ግን አሁን ማርቲኔዝ ይሄን ስብስብ ሪሊ በደንብ አዋህዶ ጫፍ ያደርሰዋል አይዳው ጥርጣሬ አለኝና አንዳንድ ጊዜ ከኮቾችም ስብዕና ይጀምራል። ራሱ ሞገሱ ቆመ ስታየው ተች ላይ
የሚሰጥ ምስል አለ። ያን የመሰለ ምርጥ የቤልጂየም ጄኔሬሽን በቃ አባክኖት ነው የወጣው አይደለ? ምናልባት እነሱ ላይ ወቅቱት ይችሉ ይሆናል አላቅም፣ ግን ስንት ንትርክና ውዝግብ እንደነበረው ያ ብሔራዊ ቡድን እናስታውሳለን። እና ማርክ ቪልሞትስ የሚባሉት ማሰልጣኝ ተጠያቂ ናቸው። ግን ጥያቄው ተሰጥኦ ብቻውን ትርጉም አይኖረውም የሚለውን ለማለት ነውና እጠራጠረዋለሁ። እንግዲህ ወደ ትልቁ ደረጃ ስትመጣ የመጠራጠር ነገር አለኝ እንጂ ተሰጥኦ ምንም እንከን የምታወጣለት አይደለም። አሁን እኮ አየን እኮ ልምድ ያላቸው ብቻ መጀመሪያ እንዴት ሊጠቀም እንደሞከረ አየን። ብዙም ትርጉም አልነበረውም። የኋላ ኋላ ደግሞ ስብጥሩ ሲመጣ ወጣት ተጫዋቾች በራሳቸው ደግሞ ሜዳ ላይ የሚያደርጉትን ነገር ስታይ ገፍተው ሄደው እንዴት ውጤታማ እንደሚያደርጉም ታያለና እኔ አይ ቲንክ ጥርጣሬ ያለኝ እሱን በተመለከተ የሚለውን ለማንሳት ነው መሀል ላይ። እንግዲህ አሪፍ ሀሳብ ነው። እንግዲህ ሌላኛው ጨዋታ ደግሞ የተመለከት ነውና የብዙዎች ትኩረት ከነበሩት እንቅስቃሴዎች አንደኛው የፈረንሳይና እንደዚሁም ደግሞ ከትናንት በስቲያ የተደረገው ጨዋታ ማለት ነው። እሱም እጅግ የሚያስደንቅ ነበር። የፈረንሳይ ብሔራዊ ቡድን ከስፔን ያደረገው እንቅስቃሴ ነበረ። የስፔን አሁን ዴቭ ብሔራዊ ቡድን ሳይሆን ክለብ ነው የሚመስለው። የስፔን ብሔራዊ ቡድን ውህደቱን ብሎ ስትመለከት እጅግ አስደናቂ የሆነ ስብስብ በስፔን ብሔራዊ ቡድን በኩል ሶስት ቲም አለው እንደሚባለው ማለት ነው አይደል? ሶስት ቲም ይወጣዋል እንደምትለው ሊሆን ይችላል። ትክክል። ስፔንም እንደዛ ነው፣ ፈረንሳይ እንደዛ ነው፣ የፖርቱጋል በተመሳሳይ ነው። ሌሎቹ ላይ ጥርጣሬ እንግሊዝም አለ። እንግዲህ ይሄን የማዋሃድ ነገር ታነሳለህ እንጂ እንግሊዝ ብሔራዊ ቡድንም ላይ በደንብ ተጽዕኖ መፍጠር የሚችሉ ምርጥ ተጫዋቾች አሉ። ቢያንስ ሁለት እንደዚህ ቡድን መስራት የሚችል ተመልክተናል። የስፔን የአሰልጣኝ ሉዊስ ዴላ ፉዌንቴ ቡድን እንዳልከው መዘናጋት ያመጣው ይመስላል። በተለይ ቪቪያን የሚባለው ተቀይሮ የገባው ተከላካይ ከገባ በኋላ ምንም ነገር ሲያደርግ አልተመለከትንም። እንደውም በጣም ቡድኑ ጫና ውስጥ ራሱ ላይ ግብ ስላስቆጠረ ምናምን አይደለም፣ ግን ደግሞ መከላከሉን የሚመራው እንዳልነበረ ተመልክተናል። ከዛ በኋላ ቀስ እያሉ ለመረጋጋት ነገሮችን ኩኩሬያ ሲያደርጉ ተመልከተን። ለኖርማን ተቀይሮ መውጣቱም እንግዲህ ይሄ በአትሌቲኮ ማድሪድ የምናውቀው የቀድሞ የቪያሪያል ተከላካይ መስመር ተጫዋች እሱም ተቀይሮ ከወጣ በኋላ ነው ዳኒ ቪቪያን ራሱም ላይ ግብ እንዲቆጠር ምክንያት የሆነውና እንግዲህ የስፔን ብሔራዊ ቡድን እንዳልከው ቅድሚያ ስራዎችን የመስራት ነገር አለ። እጅግ ፕሬሲንጋቸው ያስደንቃል። የፈረንሳይ ቡድን ያው እንደ ኪሊያን ኤምባፔ አይነት ተጫዋችን ስትይዝ ግቦችን ሊያስቆጥርል ይችላል፣ ግን በአንድ አንሰ መከላከሉ ላይ ያን ያክል ስለማይረዳ በቁጥር ልክ ባለፈውም አንስቻለሁ። ሻምፒዮን ከሆኑ በኋላ የፒኤስጂ ቡድን የአውሮፓ ቻምፒየንስ ሊግን ካነሳ በኋላ አሰልጣኝ ሉዊስ ኤንሪኬ በማጥቃቱም በመከላከሉም አሁን ትክክለኛ ቡድን ይኖረኛል የሚል ነገርን የኤምባፔን መልቀቅ ተከትሎ እንደዚህ አይነት ሐሳብ ሰጥቶ ነበርና ያንን ነገር የተመለከተን ይመስለኛል። ግን ያስደነቀኝ ተጫዋች ዴቪያው በጣም የሚመቸኝ አንዳንድ የሊጋ ጨዋታዎችን ስትመለከት ይሄ ራያን ሼርኪ አሁን ማንቸስተር ሲቲ ሊያስፈርም ያለው ተጫዋች ደርሷል የተባለ ሌላኛው እንደ ቤርናርዶ ሲልቫ በለው በቃ አሁን ሲቲ ቤርናርዶን ሲያጣ እንደዚህ አይነት ተጫዋች ያመጣልና ፔፕ እንደዚህ አይነት ተጫዋቾችን አምጥቶ እንዴት ለአመታት እንደሚጠቀምባቸው ታያለ። የተጋነነ የውል ማፍረሻ ራሱ እኮ የለውምና ይሄ ሌሎቹ ቡድኖች እንዴት ይሄንን ተጫዋች አይገዙትም እንድትል የሚያደርግ ነውና ምናልባት ባለፈው የጥር የዝውውር መስኮት ከቼልሲ ጋር ስሙ ሲነሳ አንዳንድ መረጃዎችን ተመልክቼ ነበረ፣ ግን ብዙም አልገፉበትም። እንደዚህ አይነት ነገሮችን ተመልክተናል። አሁን ግን የተጫዋች ሲቲ ሲመጣ እንዴት አይነት አስደናቂ እንደሚሆን በደንብ የምንመለከተው ይመስለኛል። ግን በስተመጨረሻ የነበረ የፈረንሳይ ጥረት ሳይሳካ ቀርቷልና እንደውም መውቀስ ያለባቸው ቀድሞም ያባከኗቸው ነበሩ። አንድ ለአንድ ግንኙነቶች ላይ እኮ ኪሊያንም ባዘወይስ እንትን ነበሩ፣ የአጨራረስ ግድፈት ነበረባቸው። እኔ እንደውም መውቀስ ካለባቸው በስተመጨረሻ ያገኙት እድልና ምናልባትም ቀድመን እንዲህ ብናደርግ የሚለው ላይ መቆጨት ሳይሆን መጀመሪያ ባባከኗቸው። እንደውም ስፔን ራሱ ሙሉ ለሙሉ ወደ ሪትሙ ሳይገባ በፊትም እኮ አልፎ አልፎ ድሎች ያገኙ ነበር። የአንድ ለአንድ ሁሉ ግንኙነቶች ነበራቸው። አስተውለህ ከሆነ ፈረንሳዮች ትክክል ያንን ነገር ተመልክተናል። ግን ስፔን በደንብ እየተሰራ ያለ ቅድም ለፖርቱጋል እንዳነሳው ለፈረንሳይ ስጋት የሚሆነው አሰልጣኝ ዲዴሾ ነው ይመስለኝ። እና የሚገርምህ እዛው ስፔን ላይ ሳትወጣ የዚህ
ስለዚህ ያማልን አስደናቂ አጨራረስ የግራ እግሩን ጉዳይ በደንብ እያነሱት ነውና ያማል በድጋሚ አድሪያን ራቢዮ በድጋሚ የግራ እግር ጎል በድጋሚ በሚል አንድ የወጣ መረጃን እያየው ትኩረቴን ስቦት ነበርና ሁሉም ያሉት ይሄ ጨዋታ የባስኬትቦል ጌም ይመስል ነበር ነው ያሉት። ምክንያቱም የገባው ቁጥር ራሱ በደንብ ይሄንን ያሳያልና ስቱትጋርትን በደንብ ነው ያደመቁት ሁለቱም ቡድኖችና የዚህ ጨዋታ ሁኔታ ስፔን በአውሮፓ ሻምፒዮናው ላይ ታስታውስ ከሆነ ግማሽ ፍጻሜ ላይ በተመሳሳይ ፈረንሳይን ካሸነፈችበት ጨዋታ ጋር ይመሳሰላል። በአንድ ብቻ ሳይሆን 2-3 ምክንያቶቹ ላይ ያመሳስሉታልና በእርግጥ 331 ቀናት በመሃላቸው አለ ተቆጥሯል። ያኔ ይታያል። ያኔም ግን ሰሚ ነው፣ አሁንም ሰሚ ነው። ያኔ ያማል በግራ እግሩ ነበር አስደናቂ ጎል ያስቆጠረው 23 ሜትር ያህል ርቆ ነው ከጎሉ አስደናቂ ኳስ ጠቅልሎ ያገባውና ያኔም አጠገቡ የነበረው ለመከላከል እና ሊያቆሙ የሞከረው አድሪያን ራቢዮ ነበርና ምን አለ ትንሽ ፈጠን ብዬ ይበልጥ ልደረብ ሞክር ይሄን ኳስ ከመምታቱ በፊት የሚል ቁጭት እንደነበረው ተናግሮ ነበር ያኔ ያስታውሳለሁና አሁንም እንደውም ያኔም ራሱ ከጨዋታው አንድ ቀን ቀደም ብሎ ምንድን ነበር ያለው ለሚዲያ ሲናገር ፕሬስ ኮንፈረንስ ላይ አቅርበውት ፍጻሜ መግባት ከፈለግን እርሱ ከሚሰራው አንድ ስቴፕ ከፍ ብለን መስራት አለብን ብሎ ነበር። እንግዲህ ያኔ ላሚን ያማል 16 ዓመቱ ነበርና ገና በጣም ወጣት ነበር፣ ግን አልተሳካም። እሱ አንድ ስቴፕ ቀድሟቸው አስደናቂ ጎል አገባ። ጥለዋቸውም እንግዲህ ያለፉት ፍጻሜ የገቡትና ታዲያ ያኔ ሲጠይቅ ደግሞ ላሚን ያማል ምንድን ያለው በዝምታ ተጓዝ፣ ጊዜው ሲሆን ደግሞ ትናገራለህ የሚል አስተያየት ነበር የሰጠውና ጎል ካስቆጠረ በኋላ ግን በኢንስታግራም ገጹ ላይ ወጥቶ በቼዝ ቋንቋ ቼክሜት ነው ያላቸው። ቼክሜት እንግዲህ ማለት ያው ተበልተሃል ነው እንደማለት ነው። ይሄ ንጉሱንም ቢሆን ያው ከመብላት ልታስጥሉ አትችልም በልቼ ያለው እንደማለት ነውና ቼዝሜት ብሎ ነበር ያንም የተናገረው የሚል መረጃ ወጥቷልና ከዚህ ከ11 ወራት በኋላ እንግዲህ በድጋሚ ሲገናኙ ሐሙስም ራቢዮ ነው ፔናልቲ ግብ ክልል ውስጥ የነካውና የመጀመሪያውን ጎል በፍጹም ቅጣት ምት እንዲያስቆጥር እድል የሰጠውና በድጋሚ ደግሞ እንግዲህ ይሄው ተጫዋች አስቆጥሯልና ወይ መጥፎ መገጣጠም ነው የምትለው ሁለቱም አጋጣሚ ላይ አሁንስ ባልነካው ይል ነበር። ምን አለ ባልነካው ኖሮ ይል ግን አሁን 17 ዓመቱ ነው። ነገር ግን በስካሁን ጉዞ ነገሮች በእርሱ መስመር በጣም እየሄዱ ያሉ ነው የሚመስለው። ማለት አንዳንድ ጊዜ ሁሉ ነገር ቀና ሲሆንልህ ያስቀናል አይደል? ቁልፍ ነገሮችን ነው የሚፈጽመው። ብዙ ነገሮች ደግሞ በሱ መስመር ኢቨን ብሔራዊ ቡድንንም ክለብንም ወደ ስኬት እየመሩ እንዳለ እየታየ ነውና ከ13 ደቂቃ በኋላ ደግሞ ሌላም ጎል አግብቷል። ይሄ ሁኔታ ደግሞ በተለይ 2 ጎል ማስቆጠሩ ደግሞ የኔሽን ሊጉ ኮከብ ተጫዋች ክብርን ከወዲሁ እንዲያገኝ እድል እንደሚፈጥርለት በርካቶች እያነሱ ነው። ኢቨን ሽንፈትም ቢኖር እስካሁን የመጣበት መንገድ ምናልባት ነገሮች ወደሱ ሊያደሉ ይችላሉ፣ ሚዲያውን የተወሰነ ሊጫነው ይችላል የሚል ነገር አለ። በእርግጥ ደግሞ ክርስቲያኖ ሮናልዶ ፍጻሜው ላይ ደግሞ የሆነ ነገር ከሰራ አታውቀውም። ለክርስቲያኖ ሮናልዶ ነገሮች አልጋ ባልጋ ሊሆኑ ይችላሉ፣ ግን ብዙ ነገሮች ወደዚህ ተጫዋች እየጠቆሙ እንደሆነ ነው የሚነሳው። ሁሉም አሁን እያነሳ ያለው እንግዲህ ያልተለመደው የግራ እግሩ አጨራረስ ኳሊቲን ነው። በእርግጥ ጥቂቶች አልፎ አልፎ እንደርሱ አይነት ኳሊቲ እንዳላቸው ታውቃለህ። ምንም አልፎ አልፎ በሱ መንገድ የሚገቡ አይነት ጎሎችን ከአንዳንድ ተጫዋቾች ታያለ፣ ግን ብዙ አይደሉም እና ምንድነው ይላሉና ዳታዎችን ስናይ የሱን ዳታዎች ሳይ እኔም እያየው ነበርና 31 ጎሎችን አስቆጥሯል ለክለብና ብሔራዊ ቡድን 29 ጎሎች በግራ እግሩ የተቆጠሩ ናቸው። በነገር ላይ 2 ብቻ ነው በቀኝ እግሩ የተቆጠሩትና ቀኝ እግሩን ለመራመድና ለመቆም ብቻ ነው የሚጠቀምበት ይሉታል። ምንም አገልግሎት አይሰጥም በሚል ነው የሚተቹትና ቀድሞ ሲጠይቁት የጀርመኑን የተከላካይ መስመር ጡረተኛውን ፊሊፕ ላምን እርሱን ለማቆም ከፈለክ በደካማ እግሩ በኩል እንዲጫወት ስፔስ ልትከለክለው ይገባል የሚል አስተያየት ሰጥቷልና ወደ ግራ ነፃነት አትስተው ማለት ነው። ወደ ቀኙ እንዲሄድ ብቻ ዝም ብለህ እድል ልትሰጠው ይገባል እንጂ ወደ ግራ እንዲመጣ በግራ እግሩ ነፃነት ከሰጠው በቃ ይገላል የሚል አስተያየትን ሰጥቷልና 2 በደካማ እግሩ ያስቆጠራቸው ጎሎች የተገኙት ባርሳ ማድሪድን 4-0 ሲረታ ነው አንዱ። ያኔም ካስቆጠረ በኋላ ምን ብሎ ቀለደ? የማድሪድ ተጫዋቾች የቀኝ እግር እንዳለኝ ያውቁም፣ ስፈልግ እጠቀምበታለሁ፣ ዛሬ ያደረኩት ይሄንን ነው ብሎ ነበርና ሁለተኛውን ደግሞ ያስቆጠረው በቀኝ እግሩ የፈረንሳይ ግብ ጠባቂ ኳሱ ካለፈ በኋላ በቀደም የወደቀበትም ጎል ነው። በቀኝ እግሩ ነው ሁለተኛውን በቀደም ያስቆጠረውና ያም ኳሊቲ ጎል ነው። ብዙዎች አድንቀውታል ይሄን ጎል። በነገርህ ላይ በቃ አንዳንድ ጊዜ ግብ ጠባቂዎች ቀድሞ ያስቡም እንዲህ አይነት ጎሎችን ሲያስቆጥርና የሱ ብራንድ መለያዎች ናቸው እያሉ አንስተውለታልና እንደውም በተመሳሳይ እንደሱ ግራ እግር ካላቸው ከነ ዴምቤሌም የሚለየው በእንዲህ አይነት ጎሎች ነው በሚል ሐሳብ ሰጥተዋልና ምንድነው ይሄ ግራ እግሩ የተለየው በሚል 1-2 ነጥቦችን ሲያስቀምጡ ያየሁት አንዱ ነጥብ
በዚህ ግራግሩ ውብ ነገሮችን መፈጸም ይችላል ይሉታል። ፓስ ሲያደርግ ውብ ነው፣ ሹት ሲያደርግ ውብ ነው፣ ኳሱም ኢቭን በግራግሩ ሲገፋ ውብ ነው ይሉታል። እና በሐሙሱም ጨዋታ ቲዮ ሄርናንዴዝ ተበሳይቶ በአንድ ቅጽበት እንዴት እግር ኳሱን ራግቢ እንዳደረገው አይታል። መጥቶ ጨፈለቀው። በቃ ይሄ ብስጭት የሚመስል ባህሪን አሳይቶ ነበርና በቃ እግር ኳሷ እግሩ ላይ በጣም ነው የምታምነው። ይሄ ነው አንዱ ልዩ ነገር ይሉታል ግራግሩን። ከዛ ውጪ ግን ግራግሩን በሁሉም አቅጣጫ እየተሽከረከረ መጠቀሙ ነው የሚገርመው። አንድ ግራግሩ የሁለት እግር ባህሪ ነው ያለው የሚመስለው። የቀኙንም ሚና ይሄው ግራግሩ ነው የሚወጣውና በደንብ ይሽከረከርበታል የሚል ሐሳብ ሲያነሱ አይቻለውና እንግዲህ በተለይ ደግሞ በውጪው የግራ እግር ክፍሉ የሚያደርጋቸው ያጭርም የረጅምም ፓሶች አጠገቡም ላሉ ሰዎች ወይም ደግሞ በረጅምም በውጪ እግሩ በግራ እግሩ ሲመታ ሲተገብረው በጣም አስገራሚ ነው። እንደውም ምን ይላሉ? ይሄ ባለ አንድ እግር ከሆኑት አሪያን ሮበን፣ ዲያጎ አርማንዶ ማራዶናና ሪካርዶ ኳሪዝማ ሁሉ በላቀ መልኩ የሚከውነው ነው። በውጪው የግራ እግሩ ክፍል ኳሶችን መጥኖ በአጭርም በረጅምም ሲልክና እጅግ ማራኪ ናቸው በሚል ያነሳሉና እነዚህ ሁለት ነጥቦችን በደንብ አንስተውለታል ይሄንን ተጫዋች ከሐሙሱ ጨዋታ በኋላ። የኢንተሩ የቀድሞ አሰልጣኝ ሲሞኔ ኢንዛጊ አሁን ሂላል ገብቷል፣ እንግዲህ ሳውዲ ሄዷል። እንዲህ አይነት ተሰጥኦ በየ50 ዓመቱ አንድ ጊዜ የሚታይ ነውና አታገኙም በሚል ነበር ይሄንን ተጫዋች በቅርቡ ያሞገሰውና እንግዲህ 20ኛ ጨዋታው ለብሔራዊ ቡድን ሐሙስ ሲያደርግ እርሱን ለባሎን ዶር የሚፎካከሩት ኪሊያን ምባፔ፣ ዴምቤሌ፣ ዴዚሬ ዱዌም እዚሁ ቡድን ውስጥ አለ። ይሄ እንኳን ተጫዋች ይነጻጸራል ወይም ደግሞ ለባሎን ዶር ብቁ ነው የሚል ሐሳብ የለኝም። እንዲያደርገው አንስተዋቸዋል። እዚሁ ፈረንሳይ ቡድን ውስጥ ነበሩ። ቀጣዩ ደግሞ እንግዲህ ክርስቲያኖ ሮናልዶ ነው። ሮናልዶ ለባሎን ዶር ይፎካከራል የሚል ግምት ሳይሆን ለዋንጫው ግን ለኔሽንስ ሊግ ዋንጫው ግን የሚፎካከረው እሱ እንደሆነ ነው የሚጠበቀው። እናያለን። ስለዚህ ክርስቲያኖ ሮናልዶ ለፖርቱጋል ሌላ ዋንጫ ያመጣል ወይስ ይሄ ላሚን ያማል የተካተተበት ስፔን ብሔራዊ ቡድን ስኬታማ ይሆናል የሚታይ ነው። ግን ተጫዋቹ ከፊት ለፊቱ ከባርሰሎናም ከስፔን ብሔራዊ ቡድንም ጋር ግን በጣም ትልቅ የስኬት ጊዜ ያለው ነው የሚሉትና ክርስቲያኖ ሮናልዶ የመጀመሪያ የብሔራዊ ቡድኑን ጨዋታ ለማድረግ 17 ዓመት ከ6 ወር ከ7 ወር ከ8 ወር ጊዜ ነው የፈጀበትና ይሄ ተጫዋች ግን አሁን ክርስቲያኖ ሮናልዶ ጨዋታን ሳይጀምር እንግዲህ ወደ 20 ጨዋታ ለብሔራዊ ቡድን አድርጓልና ልዩነታቸው ትልቅ ነው በሚል አስቀምጦታል አንዳንድ መገናኛ ብዙሃን በአካል። እንግዲህ ይሄ ተጫዋች ከጉዳት ርቆ ልክ ሜሲና ክርስቲያኖ ላይ ሁሌ እንደምናነሳው ኮንሲስተንትሊ ለ18 ለ20 ዓመት መጫወት ይችላል። እሱን ማድረግ ከቻለ አሁን ክርስቲያኖ ሮናልዶ ያረጓቸውን ነገሮች ክብረ ወሰኖች በሙሉ እነ ሜሲ ያገኟቸውን ነገሮች በሙሉ የማግኘት እድል ሊኖረው ይችላል። የተወሰነ እድለኝነትም ለዚህ ተጫዋች ያስፈልጋል የሚል እምነት ነው ያለኝ። ዴቭ እንግዲህ ትናንት ማታ የተሰማው ትልቁ ዜና ዴቭ የአሰልጣኝ አንጅ ፖስቴኮግሉ ከቶተናም ኃላፊነታቸው መሰናበታቸው ነው። ይሄን ነገር አንተ ታነሳው ነበረ። እኔ ደግሞ ዋንጫ ካነሱ ሊምሯቸው ይችላሉ የሚል እምነት ነበረኝ። ግን ዳንኤል ሌቪ በመጨረሻም አሰልጣኙ እንዲሰናበቱ የመጨረሻ ውሳኔ ተላልፏል ተብሏል። ዴቭ ጆዜ ሞሪኖ የሊግ ካፕ ፍጻሜ ደርሰው 6 ቀናት ብቻ ቀርቷቸው ያንን ዋንጫ አነሳ ነበረ ማሰናበቱኝ ይላሉና እንደዛ ተናግሯል። የፖቼቲኖ የወራት እድሜ ብቻ ነበር የተሰጠው ከቻምፒየንስ ሊግ የፍጻሜ ጨዋታ በኋላ። አሁን ደግሞ ከ16 ቀናት የዩሮፓ ሊግ የፍጻሜ ጨዋታና የዋንጫ ክብር በኋላ ከ16 ቀናት በኋላ አሰልጣኝ አንጅ ፖስቴኮግሉ መሰናበታቸው ይፋ ሆኗል። የዩናይትድ እና ቴንሃግን ስህተት አንደግመም ይመስላል አይደል? እኔ ግን እድል ቢያገኘው ቲሙ ይመቸኛል። ነው ቲም እንግዲህ ምቾት ያው በጨዋታ ነው። ውጤቱ ደግሞ እኮ ምንም ለውጥ ካላመጣ አላቅም። እንግዲህ እድለኛ ያልሆኑባቸው በርካታ ነገሮች አሉ። እኔም ቲሙ ይመቸኛል። ግን አንደኛ ስፐርስ በምትፈልገው ደረጃ ተጫዋች ግዢ ውስጥ ይገባልሃል ብሎ የሚታሰብ አይመስለኝም። ከዛ ውጭ ግን በዚሁ መንገድ እንዲሁ ሪስክ እየወሰዱ አዝናኝ በሆነው መንገድ ቀጥላለሁ ካሉ ያው ከወገበታች ነው የሚሆኑት። አሁንም ሌላ የተለየ ነገር ይኖራል ብዬ አልጠበቅም እና ምቾት እርግጠኛ ነኝ እኮ ሌቪ የሚመቻቸው ይመስለኛል። የቡድኑ እንቅስቃሴ ከላይ ሆነው ሲያዩት ግን መለኪያው አይመስለኝም ብዬ ነው። እንደውም ከወሰኑ ውሳኔ ትክክለኛው ጊዜ አሁን ነው የሚመስለኝ። እንግዲህ ወስኗል ዴቭ። የ2 ዓመት የብርቱ ስራ ውጤት የዴዲኬሽን እና ቡድኑ ላይ ያለው የራሳችንም ምንድነው የማይዋዥቅ እምነት ብሏል። አሁን የምታነሳው ያጫወት መንገዳቸው ሊሆን ይችላል። እሱ
የሁለት ዓመት ስኬት በቢልባኦ ሰማይ ስር ተመልክተናል የሚል ነገርን አሰልጣኙ አንስተዋል። ከዛም ውጪ ይሄ ቡድንና እኔ እስከ ዘላለም ተቆራኝተን እንቀጥላለን የሚል ነገርን አሰልጣኙ ከስንብታቸው በኋላ ለቶተናም ደጋፊዎች በሚል እንግዲህ ፋብሪዚዮ ሮማኖ ላይ ይህንን ስቴትመንት ተመልክቻለሁ። እንግዲህ አሰልጣኙ ከተሰናበቱ በኋላ አሁን ማን ይተካቸዋል የሚለውን ነገር ብዙዎች ያነሱ ነው የሚገኙት። በቀዳሚነት የተነሱትና ምናልባት ሊሾሙ ይችላሉ እየተባለው የሚቀየር ነገር ከሌለ የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ናቸው ተብሏል። የቦርንማውዙ አሰልጣኝ አንዶኒ ኢራዮላ፣ የፉልሃሙ ማርኮ ሲልቫ እንደዚሁም ደግሞ የኦሎምፒክ ደ ማርሴይ አሰልጣኝ ሮቤርቶ ዴዘርቢ እነዚህ በዳንኤል ሌቪ እንግዲህ እይታ ውስጥ ያሉ ናቸው ተብሏል። በ6 ዓመት ውስጥ አሰልጣኝ ማውሪሲዮ ፖቼቲኖ 2019 ላይ ከቡድኑ ከለቀቀ በኋላ በ6 ዓመት 5ኛ ቋሚ አሰልጣኝ ቅጥራቸውን ሊያደርጉ ነው የሚል ነገርም ከዳንኤል ሌቪ ጋር ተነስቷል። የ41 ዓመታት በአውሮፓ ያልተገኘ ዋንጫን ያስገኙት አሰልጣኝ አንጅ ፖስቴኮግሉ እንግዲህ ዩናይትድን አሸንፈው ነበር። አጠቃላይ ደግሞ ከ17 ዓመት የዋንጫ ረሃብ በኋላ ይሄንን ቡድን ከዋንጫ ጋር ያገናኙት ሰው አሰልጣኝ አንጅ ፖስቴኮግሉ ተሰናብተዋል። ዴቭ ከ1977 ሌቪ ግን ይገርማል አይደል? እሳቸው እንደ ሀገራችን ፖለቲከኞች አይለቁም። ግን ዝም ብለው ግን 5ኛ ነው ያልከኝ አይደል? አሁን እንግዲህ ወደ 6ኛው እያሰቡ ነው። በቃ ከላይ ሆነው በደንብ እየዘወሩት ነውና ለነገሩ ማታማቸው የሚመስለው ገበያው ላይ ቶፕ የተባሉትንም አምጥተዋል አይደል? ኮንቴንም ቢሆን ሞክረውታል፣ ጆዜን ሞክረዋል። ስታይ ይሄ ነገር በተወሰነ መልኩ የሆነ በቃ ፖችም ቢሆን እንግዲህ ስኬታማ ነው። እንደው የሚያሳዝነው እንደውም የሚመስለው እሳቸው ነው ከሁሉም በላይ አይደል? የፖች ነው የሚመስለው። ለሁሉም አቅርበዋቸው የነበሩት እሳቸው ናቸውና ኤኒዌይ ግን ያው አሁንም ደግሞ የሚፈለጉትን ኮቾችም ስታይ ያው በቶትናም ሌቭል ናቸው አይደል? እስቲ አሁንም የሚፈለጉት በቶትናም ሌቭል ናቸው። አንድ ስቴፕ ከፍ ያደርጉታል ብለህ የምትናገር አይደል? የሚመስለኝ በጥቂት በጀት ማለት አሁንም ቶትናም በሚያስበው በጀት በሌሎች ክለቦች ውስጥ ጥሩ ነገር እየሰሩ ያሉ እንጂ ዋው የሚያስብል ነገር የሰሩትን አይደለም እየፈለጉ ያሉት አይደል የሚመስለው ሰው። ስለዚህ አሁንም እዛው 5ኛ 6ኛ ቦታ ላይ ለመጨረስ ነው እንግዲህ አይ ቲንክ ገባቸውንም የሚያሳይ ይመስለኛል በተወሰነ መልኩ አይደል? እንግዲህ ሊመስል ይችላል ዴቭ። ባለፉት እንደውም ከመጨረሻዎቹ 12 የሊግ ጨዋታዎች ዴቭ አንድ ጨዋታ ብቻ ነው፣ እሱንም ሳውዛምተን ሜዳ ላይ ሄደው ያሸነፉበት 22 የሊግ ጨዋታዎችን ተሸንፏል ይላልና እንግዲህ ስኬታቸው እንዴት ዝቅተኛ እንደሆነ በመቶኛ ሲሰላ ይሆናልና የሊግ ፎርማቸውን ብቻ ተመልክተው ቶተናሞች ውሳኔ እንዳስተላለፉ በእርግጠኝነት እዚህ ነገር ላይ ሐሳብ ማንሳት ይቻላል። እንግዲህ ፖስቴኮግሉ በሁለተኛው ዓመት በጣም ጥሩ ቡድን እሰራለሁ፣ ዋንጫ አገኛለሁ የሚል አገላለጽ ነበራቸው። የሆነ ነገር አሸንፋለሁ የሚል ነገርን ሲያነሱ ነበረ። ያ ነገር ተሳክቶላቸው እንግዲህ አግኝተዋል ዋንጫውን። የሚገርመው ነገር ዴቭ የተቀጠሩት ሰኔ 6 2023 ነበር፣ የተሰናበቱትም ሰኔ 6 ነው። ልክ 2 ዓመት በቡድኑ ሲሞላቸው 4 ሚሊዮን ፓውንድ ነው አይደል ይከፍላሉ የተባለው ውል ማፍረሻቸውን። ውል ማፍረሻቸው እንደዛ ነው። ምክንያቱም የግማሽ ይቀራቸዋል፣ 2 ዓመት ውል ይቀራቸው ነበረ ከቶተናም ጋር። እንግዲህ አሁን የ59 ዓመቱ አውስትራሊያ አሰልጣኝ ከቶተናም መለያየታቸው ተረጋግጧል። ግን ከዩሮፓ ሊግ ፍጻሜው በኋላ አሁንም ስራችንን አልጨረስንም የሚል ሐሳብን ይሄ ቡድን ገና አሁንም እየተገነባ ነው የሚል ነገርንና በጣም ሰክሰስፉል ለመሆን ወይም ስኬታማ ለመሆን 5 እና 6 ዓመታት ያስፈልጉታል እያሉ ሐሳባቸውን ሲናገሩ ነበር። አጠቃላይ ፕሮሰሱ ይሄን ያክል ጊዜ ይፈጃል የሚል ነገርን አንስተዋል። ያው ዘመናዊ እግር ኳስ ወይ በጣም የተረጋጉ ቡድኖች እንደ አርሰናል እንደዚህ አይነት ቡድኖች ውስጥ ካልሆነ በስተቀር ተርኖቨሩ በጣም ኃይለኛ ነው። አሰልጣኞችም የተጫዋቾችም እና ከአንድ ዓመት ከ2 ዓመት በፊት አዲስ ተጫዋች ነው ህልሜ ነው ምናምን ብሎ አንድ ቡድን ይገባል። ከ6 ወር ወይም ከአንድ ዓመት ከ6 ወር በኋላ ሌላ ቡድን ሲፈርም ምናምን ትመለከታለህ። እና እዛም ሄዶ ደግሞ ማሊያ ሲስም ምናምን ታያለህ። አሰልጣኞች ላይ እንደዚህ አይነት ነገር የለም። ግን አሰልጣኝ አንጅ ፖስቴኮግሉ ከቶተናም ኃላፊነታቸው ተሰናብቷል። አድማጮቻችን ሐሳብ ማስቀመጥ ይችላሉ። መሰናበት ነበረባቸው የለባቸው የሚለውን
ኮሜንት ሴክሽን ላይ ማስቀመጥ ይችላሉ። ዴቭ ከዚህ ከዩናይትድ ጋር የተያዘ አንድ አቅጣጫ አንድ ዜና ላንሳልህና አቅጣጫ ቀርቦለታል ሮቤን አሞሪም ከክለቡ እንግዲህ ቺፍ ኤክስኪዩቲቭ ቤራዳ የተሰጠ አቅጣጫ ስለመውረዱ መረጃ ወጥቷልና ሜዳ ላይ ትልቅ ለውጥ እንጠብቃለን በቀጣይ ዓመት ተብሏል። በቀጣይ እንግዲህ ውድድሩ ሲጀመር የሚጠበቀው ትልቅ ስለመሆኑ ተነስቶላቸዋል። እንግዲህ 15ኛ ሆነው ነው የጨረሱት። 1973-74 ላይ ታስታውስ ከሆነ ወርደው ነበር። ከዛ ጣጣ በኋላ የመጣ እጅግ ደካማው ውጤት ተብሏል። ያኔ 22 ቲሞች ነበሩ 21ኛ ሆነው አጠናቀው ነው እንግዲህ የወረዱት። ከዛ ግን በአመቱ ተመልሰው መጥተው ነበር። ዘንድሮ የዩሮፓ ሊግ ፍጻሜ ገብተዋል። ይሄም አልተሳካም እንዳየው በስተመጨረሻ አሁን በጠቀስካቸው ኮች ፖስቶኮግሉ አማካይነት እንግዲህ ዋንጫ ተነጥቋል። የክለቡ ቺፍ ኤክስኪዩቲቭ ቤራዳ ግን ምንድነው ያሉት? በቢልባኦ ፍጻሜ ደስተኞች ነበረን፣ እዛ መድረሳችን አኩርቶናል አሉ። መሸነፋችን ደግሞ ሌላ ያበሳጨኝ ነገር ነው ብለዋል። በሊጉ አስቸጋሪ ጊዜን አሳልፈናል፣ ከተጠበቀው በታች ወርደናል። በቀጣይ ዓመት ግን ግልጽ አቅጣጫ ይኖረናል፣ ፈጣን የሆነ ትልቅ የሆነ መሻሻል እንጠብቃለን ከክለቡ የሚል አስተያየትን ሰጥተዋል። እንግዲህ ሶስተኛው የሩብ ዓመት ሂሳብ ይፋ ሆኗል የዩናይትድ እና ያደረጓቸው ቅነሳዎች ውጤታማ እንደሆኑ ነው የሚያሳየው የወጣው ዝርዝር ጉዳይ። አምና በዚህኛው ሂሳብ ዓመት እንግዲህ በአምናው ሶስተኛው ሩብ ዓመት ሂሳብ ላይ 76.5 ሚሊዮን ፓውንድ ከስረው ነበረ። አሁን ግን በዚህኛው ዓመት የከሰሩት 2.7 ሚሊዮን ፓውንድ ነው። ለውጡ በጣም ሲግኒፊካንት ነው ስታየው። እንግዲህ በጣም ዝቅተኛ ነው ዘንድሮ ሉስ ያደርጉት የተጣራ ያጡትን ገንዘብ ነው የምነግርህና በተለይ ደሞዝ ላይ 21% ቅናሽ አሳይተው ያገኙት ለውጥ 71.2 ሚሊዮን ፓውንድ ነውና የዚህ የራሽፎርድን ጨምሮ የተደረጉ እንቅስቃሴዎች የወሰት ጉዳዮች በጣም ከፍተኛ ለውጥ አምጥተውላቸዋል። ገቢ እናሳድጋለን ወይም ደግሞ የተሻለ ነገር እንፈጽማለን ብለው ነው ያቀዱት። ከ660 እስከ 670 ሚሊዮን ፓውንድ ገቢ በአመቱ እናገኛለን ብለው እየተንቀሳቀሱ እንዳለ ነው መረጃ የወጣው። ስለዚህ በትክክለኛው አቅጣጫ እየተንቀሳቀሱ እንዳለ መረጃዎች እየጠቆሙ ነው። ግን ይሄ ሁሉ ባለበት ሁኔታ የሜዳው ላይ ብቃት፣ የኮቹ ብቃት ካልተስተካከለ፣ የኮቹ ውጤታማነት ካልመጣ እንግዲህ አስቸጋሪ ነው የሚሆነው። በእርግጥ ዩናይትድ ተጫዋቾች በመግዛት ስስት የለውም። ትልቁ ችግር ግን ምንድነው? የተጫዋቾች ሪክሩትመንቱ፣ የሚመረጡ ተጫዋቾች ከመጡ በኋላ የሚሰጡት ነገር፣ በየጊዜው ደግሞ ኮቾች እዚህ ክለብ ውስጥ መለዋወጣቸው እና ይህንን ተከትሎ ደግሞ እያንዳንዱ ኮች ለሚመርጠው ስታይል ክለብ ውስጥ ያሉ ተጫዋቾች ምቹ አለመሆናቸው ነገር ይነሳል እና ይሄ ሁሉ ባለበት ሁኔታ ግን አሁን የመጡት ኮች በመረጡት አቅጣጫ ኩና መጥቶላቸዋል። ኤምቤሞን የተመለከተ ነገር በዝርዝር እየወጣ ነው። ምናልባትም አንተ ልታነሳው የምትችል ነገር እንዳለ አላቅም። ሁለተኛው ኦፈርም እንደሚቀርብ እየተነሳ ነው። ጊዮክሬሽንም የተመለከተው ነገር ስለመጠንከሩ ተነስቷል። ይህም ተጫዋች የነሱ ምርጫ፣ እሱም የነሱ ምርጫ እንደሆነ መረጃ እየሰጠን የሚል ነገር ወጥቷል። የአምበሉ ፈርናንዴዝ መቆየትን በፖስት መልኩ ነው በርካቶች ያዩት። እንግዲህ ቢወጣም ችግር አልነበረውም የሚሉ አስተያየቶች እንደበረከቱም በጊዜው አይተናል። የግድ አጥቂ ለማግኘት ግን ክለቡ አሁንም ከካዝናው ወጪ ሳይሆን በኤኒዮስ አመራር የሚፈልገው ከሚወጡ ተጫዋቾች ገቢ ማግኘት ነው። በዚህ መነሻ ይመስላል እንግዲህ በርከት ያሉ ተጫዋቾች ግምት ውስጥ ገብተዋል። እንደምታውቀው የሜኖ ጉዳይ ይነሳል። እዚህ ላይ ጋርናንቾ ኦልሬዲ ክለብ እንዲፈልግ ተነግሮታል። ከሁሉም በላይ ግን ትናንትና ጠንክሮ የወጣው መረጃ የሆይሉንድ ነው። ሆይሉንድን የተመለከተ ከጣሊያን ክለብ ኢንተር ሚላን ፍላጎት መጥቷል። ይሄን ፍላጎት ክለቡም ያውቀዋል፣ ተጫዋቹም ያውቀዋል። ጥያቄው ግን ክለቡ ግዴታ ውስጥ አልገባም ነው የሚለው። ይህንን ተጫዋች ለመሸጥ ግን በተጫዋቹ ተቀባይነት ካገኘና ምናልባትም ፍላጎቱ ከጠነከረ ግን 40 ሚሊዮን ፓውንድ ገደማ ይፈልጋሉ ነው ለዚህ ተጫዋች እየተባለ ያለው። ስለዚህ ይህንን ተጫዋች ሸጠው ደግሞ ለሚፈልጉት ምናልባትም ሲባል እንደነበረው ሆይሉንድ ጊዮክሬሽን ለማግኘት ወደ 60-70 ሚሊዮን ፓውንድ ገደማ ይፈልጋሉና ያንን ገንዘብ በዚህ ተጫዋች ለመሸፈን የሚችሉበት እድል ቀርቦላቸዋል የሚል ነገር ነው የመጣው። እንግዲህ የተጫዋች ሲመጣ ታስታውሳለህ ከአታላንታ 72 ሚሊዮን ፓውንድ ነበር የወጣበት፣ 64ቱ በቅድሚያ ተከፍሏል። ሂሳቡ ሳያልቅ ነው እንግዲህ መልሶ የተጫዋች ደግሞ አሁን እስከ 40 ሚሊዮን ፓውንድ ካወጣ ሊሸጥ የሚችልበት እድል የቀረበው። እንዳልኩት እሱ ብቻ ሳይሆን እንግዲህ ከተሸጠ አንድ ነገር ነው። እሱ ብቻ ሳይሆን የነ ማይኖ የነ ጋርናንቾም ጉዳይ እዚህ ውስጥ ከግምት ውስጥ እንደሚገባ ነው እየተገለጸ ያለው። የሚፈልጓቸው ተጫዋቾችን ለማግኘት ግን ዩናይትዶች የግድ መሸጥ አለባቸው። የክለቡ ሰዎች ግን የሚጠብቁትም ከዚህ አዲሱ አሰልጣኝ ከፍ ያለ ነገር ነው። እኛ ቅነሳ የምናደርገው በክለቡ ሂሳቦች ላይ ሜዳም ላይ እንዲተገበር ለውጥ እንዲያመጣ እንፈልጋለን በሚል ጫና ውስጥ ግዴታ ውስጥ ከወዲሁ እየከተቷቸው ስለመሆኑ መረጃ ወጥቷል በአካል። የምቤሞን ጉዳይ ያው ይሄ ነገር የሚጠበቅ ነው ዴቭ። በተለይም
አሰልጣኙ እየሄዱበት ያለው ያካሄዱ ሁኔታ የሚጠቀሙት ሲስተም ተጫዋቾቹ ለዛ ብቁ ናቸው ወይ አይደለም የሚለውም ብዙ ጥያቄ አለውና እነዚህን ጥያቄዎች በሙሉ ከመለሱ ምናልባት በውጤት ረገድ መሻሻል ሊኖር ይችላል። አሁን የውድድር ዓመቱን ያጠናቀቁበት ኦልሞስት ከ50% በታች ነው የማሸነፍ ንጻራቸው እስካሁን ባላቸው ሁኔታና በዚህ ሁኔታ እስኬት ይታገሷቸዋል ራሱ አይታወቅም። ልክ ህዳር ታህሳስ ከህዳር በኋላም ላይ ቆይ ይችላል ውጤት መሻሻሉ በዩናይትድ በኩል የማይኖር ከሆነ የምቤሞን ጉዳይ ግን ፉክሩ በአካል ያው ከሊቨርፑል፣ ሲቲ፣ አርሰናል፣ ቼልሲ ጋር ብቻ አይደለም አይደል? አሁን ስታየው ኒውካስል አለ፣ ቪላ አለ፣ ኖቲንግሃም ፎረስት አለ፣ ብሬንትፎርድ አለ። እነዚህ እነ ብራይተንን ሁሉ ትጠቅሳለህ። አንድ በጎ ነገራቸው ሊሆን የሚችለው ምንድነው አውሮፓ ኳስ የላቸውም። አሁን ሰው ትኩረታቸው አንድ ብቻ ነውና ቀን አንድ ጨዋታ ነው። ሎካል ላይ ነው የምታተኩረውና ይሄ ደግሞ በጣም ጉዳት ይቀንስልሃል። እንደሚሉት እሳቸው ደግሞ በቂ ዝግጅት ጊዜ እንግዲህ ፕሪሲዝኑን ጨምሮ ቢትዊን ማችም በጨዋታዎች መካከልም አሁን በቂ ዝግጅት ጊዜ ይኖራልና እንግዲህ እኚህን ተስፋ አድርጎ መጓዝ ጠቃሚ ይመስለኛል። ትክክል። እሱን ተስፋ አድርጎ ሊጓዙ ይችላሉ። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም የምቤሞ ጉዳይ እየተነሳ ነው ያለው። ዴቭ የዚህ ተጫዋች የዝውውር ሁኔታ ዩናይትዶች አሁንም አተኩረው እንደያዙት እየተነገረ ይገኛል። ተጫዋቹ ምርጫውን ዩናይትድ ስለማድረጉ ቀድሞም ሲሰማ ነበረ። የዚህ ተጫዋች ጉዳይ አሁንም ዩናይትድ እስከ 55 ሚሊዮን ፓውንድ የሚደርስ ገንዘብ ነበር አቅርቧል የተባለው 45 ሚሊዮን ፓውንድ በቅድሚያ ይከፈላል። ከዛ በኋላ 10 ሚሊዮን ፓውንዱ ደግሞ የተጫዋቹ እና ደግሞ የቡድን ስኬትን መሰረት ያደረገ ይሆናል ተብሎ ነበር። ግን የመጀመሪያ የተባለውን ይሄ 55 ሚሊዮን ፓውንድ ድረስ የሚደርሰውን ገንዘብ ብሬንትፎርዶች ውድቅ አድርገውታል ተብሏል። ዩናይትድ ቀድሞ ስራዎችን ለመስራት ጥረት ላይ ነው የሚገኘው። ኩንሃን ከወዲሁ አስፈርሟል። በክለቦች ዓለም ዋንጫ የለም፣ ግን ደግሞ በቅድመ ውድድር ዝግጅት ከአሰልጣኙ ጋር የሚፈልጉትን ስራ እንዲሰራ ለማሰብ ወይም በማሰብ የተደረገ ዝውውር ነው። የምቤሞ ጉዳይ እየተነገረ ነው የሚገኘው። እንደዚሁም ደግሞ የቪክቶር ዮኬሬሽ ጉዳይም የሚጠናቀቅ ከሆነ ለዩናይትድ ትልቅ እርምጃ ሊሆን ይችላል የሚል ነገር አለ። እንግዲህ ዩናይትዶች ብሬንትፎርዶች እስከ 70 ሚሊዮን ይገምቱታል ነው እስከ 65 እስከ 70 ሚሊዮን ለዚህ ተጫዋች ይጠይቃሉ ተብሎ ነው የሚጠበቀው። እስከ 15 ሚሊዮን ፓውንድ የሚደርስ ልዩነት አለ። ይሄ ልዩነታቸውን በሁለቱ ቡድኖች መካከል ማጥበብ ያስፈልጋል ተብሏል። እንዳነሳ ነው ቶተናም አሰልጣኝ ቶማስ ፍራንክን ከወሰደ ምቤሞ በዚህ በኩል የሚወጣ ከሆነ ዴቭ ብሬንትፎርድ ራሱ ቀስ እያለ ያው የፈረሰ ላለመውረድ የሚጫወት ቡድን ይሆናል። ዩናይትዶች ግን የምቤሞን ከፍተኛ ቡድኑን የመቀላቀል ፍላጎት እንዳለው ከወዲሁ ተረድተዋል የሚል ነገርን ተመልክቻለሁ። ከአርሰናል ጋር የተገናኙ ጉዳዮችን እናንሳ። እንግዲህ የቤንያሚን ሼሽኮ ጉዳይ ዴቭ ከትናንት ማታ ጀምሮ ጠንከር ብሎ እየተነሳ ነው የሚገኘው። እንደውም አንዳንድ ሪፖርቶችን ስመለከት አሁንም ይሄ በጣም አድቫንስድ የሆነ ደረጃ ላይ ወይም ሊጠናቀቅ ተቃርቧል የሚባልበት ደረጃ ላይ አይደለም። እስከዚህ ሳምንት መጨረሻ ማለትም እስከ ነገ እሁድ ድረስም ይሄ ነገር ይጠናቀቃል ተብሎ አይጠበቅም። ግን በደንብ መስመር እየያዘላቸው ነው እስካሁን ያላቸው ጉዞ የሚል ነገር ተነስቷል። 67.3 ሚሊዮን ፓውንድ ነው የዚህ ተጫዋች የውል ማፍረሻና ይህንን ገንዘብ አርሰናል ይከፍላል አይከፍልም ትልቅ ጥያቄ አለው። አንዳንዶች ግን እስከ 80 90 ያደርሱታል አይደል? አሁን ያደርሱታል። ግን በዚህ ክረምት እንዳልከው 80 ሚሊዮን ዩሮ ማለት ነው በዚህ ገንዘብ ሊወጣ ይችላል የሚል ነገር አለ። አረቢ ላይፕዚግ ባለፈው የውድድር ዓመት ወይም በተጠናቀቀው የውድድር ዓመት ከአውሮፓ ውድድሮች ውጪ ሆኗል። ዴቭ ቡድኑ ቀድሞ የምናውቀው ቻምፒየንስ ሊግ ዝቅ ሲል ዩሮፓ ሊግ ላይ ነበር። አሁን ግን ከነዚህ ውድድሮች ወጥቷልና እንግዲህ እሱ ግን ደግል ስኬታማ ነበር ልትለው ትችላለህ። 21 ጎሎችን አስቆጥሮ 6 የመጨረሻ ኳሶችን አመቻችቶ ሰጥቷል። በሁሉም የውድድር አይነቶች በነበረው ተሳትፎና ጥሩ ቁጥር ነው። እንደዚህ ዋንጫን የሚያለሙ ቡድኖች ቢኖራቸው ብለህ የምታስበው የፊት መስመር ተጫዋችን ስታነሳ አንደኛው ቤንያሚን ሼሽኮ ነው። አሰልጣኝ ሚካኤል አርቴታ ደግሞ
አርሰናል ከሚጫወተው ስታይል ኦፍ ፕሌይ ጋርም አብሮ የሚሄደው እሱ እንደሆነ ያምናል የሚል ነገሮችን በተደጋጋሚ ስንሰማ ነበር። ይሄን ነገር ሊያጠነክር ይችላል የተባለው ዴቭ ስሎቬኒያ ሀገሩ ስሎቬኒያ ከለክሰምበርግ እና ከቦስኒያ ሄርዞጎቪና ጋር ጨዋታ አላት እና እነዚህ ጨዋታዎች ላይ እንደማይሰለፍ ተረጋግጧል። የጣት ምን ብለው እንግዲህ አጭበርብረዋል ነው የሚሉት አይደል? ያው ተጫዋቹን ረፍት ለመስጠት እንደዚሁም ደግሞ የዝውውር ጉዳዩንም ለማጠናቀቅ ነው እንደዚህ አይነት ሐሳቦች እንዲመጡ የሆነው የሚል ነገር ተነስቷልና ምናልባት የቀናት ጉዳይ የ2-3 ቀናት ጉዳይ የዚህን ተጫዋች የዝውውር ሁኔታ አንድ ስቴፕ ከፍ እንደሚያደርገው ይጠበቃል። መግቢያችን ላይ አንተም ስታነሳው ነበረ አሰልጣኝ ሚካኤል አርቴታ እንደዚሁም ደግሞ አንድሪያ ቤርታ ጣሊያናዊው ግለሰብ የሚመሩት የአርሰናል የተጫዋቾች ጉዳይን የሚመራው ክፍል 4 ተጫዋቾችን በዚህ የክረምት የዝውውር መስኮት ለማምጣት ኢላማ አድርገዋል። 4ቱ ተጫዋቾች ከመጡ ምናልባት ፐዝሉ ተገጣጥሞ ያልቃል የሚል ነገር በአርሰናል በኩል ተወስዷል ተብሏል። አንደኛው ተጠባባቂ ግብ ጠባቂ ነው። ዳቪድ ራያን ማስቀመጥ ከባድ ነው በአሁኑ ሰዓት ዴቭ እና ሁለተኛ ግብ ጠባቂ ለመሆን የሚያመን ተጫዋች መሆን አለበት ወደ አርሰናል የሚመጣውና ለዚህ ደግሞ እንግዲህ ከፓሪስ አባላጋ አንደኛው የቼልሲው ልጅ 71.6 ሚሊዮን ፓውንድ አሁንም የዓለማችን ውዱ ግብ ጠባቂ የሚለው ተለጥፎበታል ባለው እንደተለጠፈ ነው። እስካሁን ግን 5 ሚሊዮን ፓውንድ የውል ማፍረሻ ባለፈው ውል ሲያራዝም ከቼልሲ ጋር ይሄ ገንዘብ የሚቀርብ ከሆነ እንዲለቅ የሚያስችለውን የውል ማፍረሻ ጉዳይ አስቀምጠዋል የሚል ነገር አለና በቦርንማውዝ 35 ጨዋታዎችን በዘንድሮ አከናውኗል። ዴቭ 9 ክሊንሺቶችን እንዲጠብቅ አድርጓል። ቦርንማውዝ በታሪኩ ከፍተኛውን ነጥብ እንዲሰበስብ አስተዋጽኦቸው ከፍ ካሉ ተጫዋቾች አንደኛው ነበር ይሉታል። ስህተቶችን ሲሰራ አልተመለከትንም ማለት አይደለም። በደንብ ስህተቶችን ሲሰራ በዚህም የውድድር ዓመት ተመልክተናል። የፕሪሚየር ሊግ የአውሮፓ ቻምፒየንስ ሊግ ልምድ ያለው ግብ ጠባቂ ነው። እዛ ላይ ደግሞ ሪዝነብል ነው ወይም ርካሽ ወይም እንግዲህ ተገቢ በሚባል ገንዘብ የሚገኝ ግብ ጠባቂም ስለሆነ አርሰናሎች በደንብ እየተመለከቱት ነው የሚል ነገርን ከኬፓ አሪዛባላጋ ጋር ተነስቷል። እንግዲህ አንድ ተከላካይ ከኬፓ ውጪ የማምጣት ፍላጎት አለው የሚል ነገር አለ። ከዛም ውጪ አንድ አማካኝ ነው። ያው እሱ የተሞላ ነው ማለት ይቻላል። ዴቪድ ዙቢሜንዲ ጉዳይ ነው እየተነሳ ያለው። ምናልባት ቶማስ ፓርቴ የሚወጣ ከሆነ ሌላ ተጨማሪ እንግዲህ ይሄ ምንድነው አስቸኳይ ስብሰባ ተደርጎ የሚቀየር ነገር ካለ እንመለከታለን። ቶማስ ፓርቴ አሁንም በንግግር ላይ ነው ያሉት። እሱን የሚያቆዩ ከሆነና በወጣው በጆርጊኒዮ ቦታ ደግሞ ዙቢሜንዲን የሚተኩ ከሆነ እንደ ትልቅ ስኬት ያዩታል ተብሏል። ብዙዎቻችን እንደምንጠብቀው ደግሞ የፊት መስመር ተጫዋችንም አርሰናሎች ማምጣት ይፈልጋሉ የሚል ነገር አለ። ቅድም ግብ ጠባቂ ላይ ይሄ ዩዋን ጋርሲያ የተባለውን ወደ ባርሳ ሄደ። ስለዚህ እሱ ማምጣት አልቻሉም ከኤስፓኞል። የጋብሪኤል ማጋሌሽም የውል ማራዘም ትናንት ተሰምቷል። የተጫዋች እስከ 2029 ውሉን አራዝሟል። የዚህን ተጫዋች የውል ማራዘም ጉዳይ ለማንሳት አይደለም አርሰናል በቀጣይ ያሉበት የቤት ስራ የሚል ነገር የወጣ ነው የሚገኘው። እንደ ቡካዮ ሳካ አይነት ተጫዋችን ውሉን ማራዘም ይኖርባቸዋል። ከዚህም በተጨማሪ የቶማስ ፓርቴ ጉዳይ ቅድም ሳነሳው ነበር፣ የሱም ጉዳይ አለ። በትልቁ ደግሞ የዊሊያም ሳሊባም ወደ ማድሪድ የሚደረግ ዝውውር ሊፈጸም ይችላልና ያ ነገር እንዳይሆን ተጫዋቹ በውል መታሰር አለበት እና ደግሞ ያንን ለማድረግም ፍላጎት አላቸውና በቀጣይ ስራዎችን እነዚህን ተጫዋቾች በማምጣት ላይ ያደርጋሉ ተብሏል። ጋብሪኤል ማጋሌሽ ላይ ግን ዴቭ የገረመኝ እስካሁን በ5 ዓመት ቆይታው 210 ጨዋታ አድርጎ 20 ጎሎችን አስቆጥሯል የሚል ነገር ያ ከተከላካይ በጣም ትልቅ ነው። በቃ ይሄ የቆሙ ኳሶችን የማጥቃት ፍላጎቱ ባለፈው የውድድር ዓመት ደግሞ እስኪጎዳ ድረስ 42 ጨዋታዎችን አድርጓልና የተከላካይ ክፍሉን በደንብ የሚመራ የነበረው እሱ እንደነበረ እሱ ከወጣ በኋላ የዊሊያም ሳሊባ አንዳንድ ጨዋታዎች ላይ ትኩረት ማጣትን ተመልክተናልና ይሄ ካፕቴን መሆን ፈልጋለሁ ብለዋል። ሰምተዋል አላሳይት ይሄን ክለብ ካፕቴን ማድረግ ፈልጋለሁ ብለዋልና ታየዋለህ ያለውን ፍላጎት የጦረኝነቱን በደንብ ነው የምታየው አይደል? መሪነቱን በደንብ ታየዋለህ። ዴክላን ራይስ ትላለ እሱ አለ አርሰናል ይሄ አርም ባንዱን ኦዴጋርድ ቢያደርገው የሚመሩት ግን እነሱ እንደሆኑ በሚገባ ትመለከታለህ። ከአርሰናል ጋር በተገናኘ ሮድሪጎ ጎዬሽን ከሪያል ማድሪድ
ማምጣትን አሁንም አልተውትም እያጤኑት ነው ተብሏል። በዚህ በማርቲኔሊ መስመር ነው አይደል? በማርቲኔሊ ኦፕሽኖች እየቀረቡ ያሉት ስፔሻሊ በዛ ቦታ ቪኒ ስላለ ነው እንጂ እኮ ማድሪድ ቤትም እዛ ቦታ ላይ መጫወትን ነው ምርጫው የሚያደርገው። ግን ቪኒ ስላለ ወደ ቀኝ የሄደ የሚጫወተው ተጫዋች እሱ ነው። ኒኮ ዊሊያምስ ሌላ እንግዲህ አርሰናል ደጋፊዎች ቢመጣ ብለው የሚመኙት ተጫዋች ነው እሱ አለ። ሊሮይ ዛኔም እዛ ቦታ ላይ መጫወት ይችላል። በሲቲ በፔፕ ስር ተመልክተናል። ስለዚህ ያን ቦታ በሊሮይ ዛኔ ሊያዝ ይችላል ተብሏል። አዲስ የሰማነው ጉዳይ የሞርጋን ሮጀርስ ነው። ከቼልሲ ጋር ነበር የዚህ ተጫዋች ስም ሲነሳ የነበረው። አሁን አርሰናል በጣም ጥሩ ነው። 10 ቁጥር ነው ዴቭ፣ እዛ ቦታ ላይ ሳይሆን ሞር 10 ቁጥር ነውና ምናልባት ከመጣ ለኦደጋርድ ተፎካካሪ ይሆናል ብዬ ነው እንጂ ማስበው። ያ ደግሞ የእንትናን ጉዳይ ሳያቀጭጨው ምናልባት እንግዲህ ምንድነው ማኔሪን በተመለከተ እንግዲህ ወደ መስመር ልታወጣው የሳካ ተተኪ አድርገህ ልታስበው ካልሆነ በቀር እኔ አይ ቲንክ ከሮጀርስ ጋር አንዳንድ የሚና መደበላለቆች እንዳይኖሩ ስጋት አለ። አሁን እኮ ሉክ ሼሽኮን አጥቂ የምታደርገው ከሆነ 8 ቁጥር ቦታ ላይ እንግዲህ ስንት ሰው ሊሆን ነው ማለት እኮ ነው። ሃቨርትስም ለዛ ቦታ ነው ወይ ደግሞ እንግዲህ ተደራቢ አጥቂ አድርገህ ልትጠቀመው ነው። ሜሪኖ በዚሁ 8 ቁጥር ቦታ ነው። ዙቤሜንዲን ካመጣህ እንግዲህ አማካይ ላይ ከማን ነው ከዴክላን ራይስ ጋር ነው የምታጣምረው። ዙቤሜንዲ ሆልዲንግ የሚሆን ከሆነ ደግሞ ራይስም ወደፊት ነው የሚገፋውና እኔ አይ ቲንክ እዛ አካባቢ በደንብ መጨናነቆች የሚኖሩበት ኤሪያ ያ ነው የሚመስለውና እኔ አይ ቲንክ ከሮጀርስ ጋር የተያዘው እንትን ስፔኩሌሽን አይመስልም። አላቅም አንደኛ የቶፕ ፕሌየር ነው ግን ዴቭ ቢመጣ ከመጣማ ምንም ምክንያቱም እኮ ለአርሰናል ነገር የለም ዴቭ ወደ ኋላ ከመንሸራተቱ ምክንያት የጉዳት ምናምን የዳኝነቱ ከሚለው ጉዳይ እኮ ውጪ ኦደጋርድ ስንቱን ጨዋታ ነው ኮንሲስታንት ሆኖ የተጫወተው የሚለው ነገር ሰው የኦደጋርድ ተተኪ መሆን አቅም አለው። የኦደጋርድ ተተኪ ተፎካካሪ መሆን ይችላል። በደንብ እንደዛ ሊሆን ይችላል። እንግዲህ አማራጭ እሱ ከሆነ እምነት አለኛው ይሄም ተጫዋች ከአርሰናል ጋር ስሙ እየተነሳ ነው የሚገኘው። እንግዲህ በርከት ያሉ ጉዳዮች ናቸው። እዚህ ላይ ብናበቃ ጥሩ ነው። ክቡራትና ክቡራን እንግዲህ ኤችዲ ስፖርቶች ነበረን። ወደ 46 ደቂቃ ከእናንተ ጋር ቆይታ አደረግን። ሁሉንም አንስተናል። ኮስተር ብሎ የወጡ አዳዲስ ነገሮችን ለማንሳት ሞክረናል። እንግዲህ የሚጠበቅ ጨዋታ አለ በነገው ዕለት። እሱን ጨዋታ እንድትከታተሉ በአክብሮት እንጋብዛለን። እኔና በአካል ጋር እዚህ ላይ እንሰናበታለን። መልካም ጊዜ ብያለሁ። በአካሌ ባባይ። ሰላም እንደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ